አንድ ጁስ ጨምሪ። እሺ አንደኛው መኪና እስካሁን ለምን ሳይገባ? ወይኔ ይቅርታ ወንድሜ። ትች ቆሻሻ እንዳንቺ አይነት ዳህት የለችኝ። በፈጠረ ወንድሜ እንዳታስባርረኝ። ታማሚ እናት አለችኝ። ከዚህ በማገኘው ነው መድኃኒት እምገዛላት። ዝጊ። መባረሩ ይገርምሻል። የልብሱንም ዋጋ ትከፍያለሽ። ኧረ እባክህ አታዋርደኝ። ከየት አምጥቼ ነው የምከፍለው? ባይሆን ላጽዳለ። ልብሴ በእንዳንቺ አይነት ርካሽ ድሃ የሚነካ አይደለም። ኧረ እባክህ ዞር በይ። የልብስ ዋጋ ስንት ነው? 20,000 ልትከፍልላት ነው? አካውንትህን ሕይወት ባለው አላህ ሲያሰብረው ሕይወት ባለው አላህ ሲያሰብረው ምንድን ነው? ልብሱን ገዛንህ እኮ አውልቅ። ኖሬ ከሐራም ገበታ ሙሐመድ ሱሪዋን አታውቀኝምና ነው። ባክ አካውንት ንገረኝ። ግን ዋጋው 40,000 ነው እንዴ? አሁን 20,000 ሌላ ክልኝ ካልሆነ አውልቅ። ኧረ እባክህ የተከበርኩ ሰው ነኝ። በአደባባይ አታዋርደኝ። ምን ነው ቅድም አታዋርደኝ ስትልህ አላሰብከውም? እሷም እኮ ሰው ናት። ዝቅ ብላ የምትሰራው ለእናቷና ህይወቷን ለማሸነፍ እንጂ ለክብሯ ሳትጨነቅ ቀርታ አይደለም። ዛሬ የላትም ማለት ነገ አታገኝም ማለት አይደለም። አንተም ዛሬ ያለህ ማለት ነገ አታጣም ማለት አይደለም። የተነሳህበትን የዘነጋህ ይመስለኛል። እሺ ይቅርታ። እኔን አይደለም አላህንና እሷን ይቅርታ ጠይቅ። ብርንም ለሷ ላክላት፣ እናቷን ታሳክምበት። ኧረ እኔ እጨምርላታለሁ። እንደውም እናቷን አሳክምላታለሁ። ይቅርታ እህቴ፣ ገንዘብ ማንነቴን አስረስቶኝ ነበር። እባክሽን ከልብሽ ይቅርታ አድርጊልኝ። ምንም አይደል ወንድሜ፣ ሁሉም ለበጎ ነው። ከልቤ ይቅር ብያለሁ። አስፈቅጂና እናትሽን ነኝ። እሺ ደስ ይለኛል። እዚህ እጠብቅሻለሁ። ቆይ የጁሷንና ሕይወት ትርጉም አለው ትርጉም ከተሰጠው ሕይወት ባለው አላህ ሲያሰብረው ሕይወት ባለው አላህ ሲያሰብረው